እግዚአብሔር ምድርን ከፈጠራት በኋላ ሁሉን ነገር ፍጥረታትን ሁሉ ከፈጠረ በኋላ ለሰው ልጅ አንድ ነገር አደረገ እግዚአብሔር። ሁላችሁ እንደምታውቁትን ቃል ነው የምናገረው። ከፈጠረ በኋላ ከሰራ በኋላ ለዚህ ጉዑዙ ለሚዳሰሰው ዓለም ለሚጨበጠው ዓለም ለተፈጠረው ዓለም እግዚአብሔር ለሰው ልጅ ምን ሰጠ? ስልጣን ሰጠ። ስልጣን አካፈለ። የተፈጠረውን ዓለም ይገዛ ዘንድ ይመራው ዘንድ ደግሞ ይንከባከበው ዘንድ እግዚአብሔር ለሰው ልጅ ስልጣን ሰጠ። ሙሉ ስልጣን። በዚህ ምድር ላይ ሙሉ ስልጣን የነበረው ሰው ነው። ከውድቀት በፊት በሙላት ስልጣን ያለው በሁሉ ስልጣን ያለው የሰው ልጅ ነበር። እግዚአብሔር ለአዳም ይሄን ሰጠው። ግዛው፣ ምራው፣ ከዛ ተንከባከበው ብሎ እግዚአብሔር ስልጣን ሼር አደረገው፣ አካፈለው። እግዚአብሔር በማይታየው በሚታየው ባለስልጣን ነው። የሰው ልጅ ግን በሚታየው ዓለም ላይ ስልጣን ነበረው፣ ሙሉ ስልጣን ነበረው። በተፈጥሮ ላይ በሁሉ ላይ እግዚአብሔር ስልጣን ሰጠው። ያ ስልጣን እግዚአብሔር በዛ ስልጣን በኩል ራሱን ይገልጣል። ይሁን ለኢየሱስ ይሁን። ሐሳቡን ፍቃዱን እግዚአብሔር በዛ በሰጠው ስልጣን በኩል የሚያንጸባርቀው የሚገልጠው መልእክቱን፣ አጀንዳውን፣ ዓላማውን የሚልከው በሾመው በመረጠው በስልጣን በሰጠው በኩል ራሱን ይገልጣል። ያ ስልጣን እግዚአብሔር ራሱን የሚገልጥበት ስልጣን በአዳም ባለመታዘዝ እግዚአብሔርን ከመስማት ስልጣን የሰጠውን እግዚአብሔርን ከማዳመጥ ይልቅ ሰይጣንን በማዳመጥ ስልጣኑ ተቀማ፣ ተወሰደበት። ባይዞ ስልጣን ባለበት ምን አለ? ኃይል አለ። ከስልጣን ጀልባ ኃይል አለ። ይሄ መንፈስ ቅዱስ ብለን በአዲስ ኪዳን የምንጠቅሰው እሱ ሌላ ነው። እሱ ሳይጥሩ በተፈጥሮ እግዚአብሔር ስልጣን ሲሰጥ ከስልጣን ጋር ምን አለ? ኃይል አለ። ያ ቃል ገጂ ነው። ይሄ ግዛው ምራው የሚለው ቃል የእግዚአብሔር ቃል ኃይል አለው። ስልጣን ሲሰጥ ስልጣኑ ጋር አብሮት የሚሰጥ ምን አለ? ኃይል አለ። ገጂ፣ የበላይነት፣ አሸናፊነት። የሰው ልጅ ገጂ እንዲሆነ ተፈጠረው፣ የበላይ እንዲሆነ ተፈጠረው፣ መሪ እንዲሆነ ተፈጠረው። ባለመታዘዝ ግን ተገዢ ሆነ። የበላይ ተብሎ ስልጣን ተሰጥቶት ባለመታዘዝ ግን ተቀማና የበታች ባርነትን ተቀበለ። ባርነትን አዳም ባለመታዘዝ ውድቀትን ተቀበለ፣ ሽንፈትን። የዳብሎስ ገዢ ነበር የሰው ልጅ። ባለመታዘዝ ግን የዳብሎስ ተገዢ ነው የሆነው። ሰይጣን ዓለምን ገዛ፣ ተቀበለ። ከአዳም እጅ ነጥቆ ወሰደው። የዓለም ገዢ ማን ነው? ዳብሎስ። ለምን? አዳም ባለመታዘዙ ነው ሰይጣን ያንን ነገር ከእጁ ቀምቶ የወሰደው፣ ኃይል ያጣው። ተሸናፊ፣ ሽንፈት፣ ውድቀት፣ የኃጢአት ባሪያ የበላይ ህይወት እንዲኖር ተሰጥቶት ባለመታዘዝ ተቀማ፣ ተወሰደበት። እግዚአብሔር ከዛ በኋላ ጠላት ሰይጣን ዓለምን ከተቆጣጠረ በኋላ እግዚአብሔር ግን ሐሳቡን ለመግለጥ የመረጣቸውን የፈለጋቸውን ሰዎች እየመረጠ ፍቃዱን ይገልጥ ነበር። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? ፍቃዱን ይገልጥ ነበር። በቀደሙት በአባቶቻችን በእስራኤል ዘመን እግዚአብሔር ለህዝቡ ለሚፈልጋቸው ሰዎች ምን ይጠቀም ነበር? ካህናቶችን፣ ነገስታትን እና ነቢያቶችን ይጠቀማል። እነዚህ በራሱ እግዚአብሔር እየመረጠ ስልጣን እየሰጣቸው ፍቃዱን ሐሳቡን በአፋቸው ይጠቀማል። ራሱን ይገልጥ ነበር። መንግስቱን ያሰፋ ነበር። ዓላማውን ያሰፋ ነበር። ነገስታቶችም ካህናቶችም ነቢያቶችም በብሉይ ኪዳን እንደ እግዚአብሔር ቃል እንደ እግዚአብሔር አፍ ይፈራሉ፣ ይሰማሉ፣ ይከበራሉ። ያፋቸው ቃል ኃይል አለው፣ ጉልበት አለው። ለምን ትባል? እግዚአብሔር ራሱን የሚገልጥበት መንገድ ስልጣን ብቻ ሳይሆን ኃይልም አብሯቸው ነው ያለው። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? የሚናገሩት ይሄ መንፈሳዊ ብለ መንፈስ ቅዱስ በአዲስ ኪዳን ላይ ኢየሱስ በመስቀል ጨርሶ የሰጠን እንዳለ ሁሉ ሆኖ በብሉይ ኪዳን ግን እግዚአብሔር በወደዳቸውና ሐሳቤን ይገልጣሉ በሚለው ስልጣን ይሰጣል። ከስልጣኑ ጋር ኃይል አለ። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? ልሳን ሰምቶ የሆነ ተንቀጥቅጦ መልእክት አመጡም ይናገራሉ፣ ይሆናል። አሜን ብሎ አሜን ይናገራሉ። ጉልበት አለው፣ ሰንጥቆ ይገባል። ማይታዘዝ የለም፣ ማይገዛ የለም። ሁሉም ተገዢ ነው። ለምን? ስልጣኑን እስካከበሩ ድረስ
ስልጣን የሰጣቸውን አምላካቸውን እስከሰሙ ድረስ ያ ቃል በእነሱ ላይ ኃይል አለው፣ ጉልበት አለው፣ ይሰራል። ትዝ ይላችሁ ከሆነ ካህናቶች፣ ነገስታቶች ነቢያቶችን ይሰማሉ። ነቢያቶች ካዘዙ ነገስታቶች ይሰማሉ። ለምን? ነቢያቶች የእግዚአብሔር አፍ እንደሆኑ ጠንቅቆ ያውቃሉ። ሹመቱ ከራሳቸው እንዳልሆነ ያውቃሉ። ነገስታቶችን እግዚአብሔር ሾሟቸዋል። ለዚህ ነው መጽሐፍ ቅዱስ መዝሙረ ዳዊት ላይ የነገስታትን ልብ እንደ ውሃ ፈሳሽ ወደ ወደደበት ይጠቀማል። ክፉ ሊያደርግ ይችላል፣ መልካም ሊያደርግ ይችላል፣ ጠማማ ሊያደርግ ይችላል። እሱ ያንተ ጉዳይ አይደለም። እግዚአብሔር ራሱ ነው የሚሰራበት። ስንፈልግ የምናቀናው አይደለም። እኛ በሰው ገምተን ክፉ ዳኛ፣ ክፉ አለቃ፣ ክፉ መሪ እንላለን። እግዚአብሔር ግን እንደ ውሃ ፈሳሽ ከፈለገ ወደ ላይ ከፈለገ ወደ ጎን ይጠቀምባቸዋል። ሹመት ከማን ነው? ከሰማይ። እነዚህ በቀደሙት በብሉይ ኪዳን የነበሩ እግዚአብሔር የመረጣቸው ነገስታቶችም ካህናቶችም በተሰጣቸው ስልጣን በተመላለሱ መጠን በእነሱ ላይ የተቀመጠው ስልጣን ጉልበት አለው፣ ይሰራል። የሚሰብረውን ይሰብራል፣ የሚነቅለውን ይነቅላል፣ የሚናገሩትን ይፈጥራል። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? ለምን ሲባል ስልጣን ሰጪ እስከ ተከበረ ድረስ፣ ስልጣን ሰጪ እስከ ተሰማ ድረስ ስልጣኑ ኃይል አለ። አሜን በሉ። ክብር ለኢየሱስ ይሁን። አሜን ነው ወይ? አዳም የኑ ጋር ነው የሳተ ካላችሁ ስልጣን ሰጪውን ሳይሆን ተሸናፊውን ሰማ። ከእግዚአብሔር ድምፅ ይልቅ የሰይጣን ድምፅ ጆሮውን ገዛ፣ ልቡ ለዛ ጓጓ። እግዚአብሔር ግዛ፣ ምራ፣ ተንከባከብ፣ የበላይ ነህ፣ አሸናፊ ነህ ብሎ ሰጥቶት አንድ ከጎን የወጣ የተረታ መንፈስ በትዕቢትና በተንኮል የተሞላው መንፈስ ያመጣውን መልእክት አዳመጠ፣ ከእግዚአብሔር ትእዛዝ ወጣ። ከዛ ስልጣኑን ሰይጣን ቀማው፣ እግዚአብሔር ኃይሉን ነሳ። ውድቀት፣ ሽንፈት፣ ተራ ሰው ሆኖ ወደቀ። የውድቀት ውጤቱ አለማክበርና አለመታዘዝ። ሁለተኛ ነገሥት ምዕራፍ 4 ላይ ሄዳችሁ ስታነቡ ትዝ ይላችኋል። ያቺ ሱናማይቷ ሴት፣ ይቺ ሴት የእግዚአብሔርን ሰው ኤልሳዕን በሩቁ አየች ሲመላለስ። ወደ ሐሳብ እመጣለሁ፣ እየመጣሁበት ነው። አየችና በሩቁ የእግዚአብሔር አፍ የሆነ ነብይ ነው፣ በጣም የእግዚአብሔር አጀንዳ አለበት፣ ሲያገለግል ታያለች። እና እንዲህ አለች፣ ይህ የእግዚአብሔር ሰው እንዲያርፍ አለች፣ በቤታችን ለሰገነት እንስራለት፣ ወንበር እናዘጋጅ፣ ተአርፎ ያገልግል አለች። እና ነብጣ አዘጋጀችና ወንበሩንም አዘጋጅታ ጊያዝና ኤልሳዕ መጡ። ስፍራን አሳየ፣ ገባ። ሲያይ አገልግሎቷ በጣም ልቡን የነካ ይመስለኛል ኤልሳዕ። እና እንዲህ አለ፣ አየና ይቺ ሴት አላት ምን እንደሚያስፈልጋትና የሚያስፈልጋት ነገር ካለ ለአለቆችና ለሹማምንት እንንገርላት፣ እንለምንላት አይደለም፣ እንንገር። አየ ኤልሳዕ ሲናገር ሹማምንቶች ይሰማሉ። አሜን ነው ወይ? እኔ ጋር አሁን ክብር ለኢየሱስ ይሁን። አሜን ነው ወይ? አሁን ሊለምንላት አይደለም፣ የሚያስፈልጋት ካለ ለአለቆችና ለሹማምንቶች እንንገርላት፣ ልንገርልሽ አለ። የሚያስፈልግሽ ነገር ካለ የቦታ ጉዳይ ሊሆን ይችላል፣ የመሬት ጉዳይ ሊሆን ይችላል፣ የሆነ ነገር ከመንግስት ጋር የሚገናኝ ካለ እናሰጥሽ። ስልጣን ነው ይሄ። ይሄ መንፈስ ቅዱስ ተናገረ፣ ራባ ጌታ ተብሎኝ አይደለም። ይሄ እግዚአብሔር የሰጠውን ኦቶሪቲ መጠቀም ነው። እግዚአብሔር የሰጠውን ኃይል አለ፣ ስልጣን አለ፣ ይሰራል። አሜን ብሎ እኔ አላችሁ። ከዛ ጠራትና ያስጠራት መጣችና አንቺ ሴት የሚያስፈልግሽ ነገር ካለ ንገሪኝ፣ ለሹማምንቶቹ እንንገርልሽ። እኔ በህዝብ መካከል ነው፣ በወገኔ መካከል ነው ያለው፣ ምንም ችግር የለኝም ማለት ነው። ኦኬ። ከዛ ጊያዝን ሲጠይቀው ጊያዝ አንድ ነገር የላትም ማለት፣ ባሏም አርጅተዋል፣ ልጅ ነገር የላትም። ጥራልኝ አለ። ጠራ። አልጸልያለሁ፣ ገዳም ልግባ፣ ምሽግ ልግባ፣ ጾም ጸሎት ልይዝልሽ አላለም። ወዲያው ጠራች፣ መጣች። አንቺ ሴት አላት፣ የዛሬ ዓመት በዚህ ወር ወንድ ልጅ ትወልጃለሽ አላት። ኢየሱስ ክርስቶስ ጌታ። አሜን ነው ወይ? ዛሬ ልባችሁ ወደዚህ ከፍ ይበል። አሜን።
አሜን ነው ወይ? የሚናገረው ቃል እንደሚሰራ ኤልሳ ያምናል። ያ ቃል መንፈስ ቅዱስ ሰምቼ አላለም። ኦልሬዲ ስልጣን አለው። ትእዛዙን እስካከበረ ድረስ ቃሉን እስከጠበቀ ድረስ እግዚአብሔር ከሰጠው ስልጣን ጋር እንደሚሰራ ጠንቅቆ ያውቃል። ጠንቅቆ ያውቃል። የሚናገረውን ያውቃል፣ የሚሆነውንም ያውቃል። ከሚናገረው ጋር አብሮ የሚሰራ መንፈስ እንዳለ ያውቃል፣ ኃይል እንዳለ ያውቃል። መናገር ብቻ አይደለም። የዛሬ ዓመት በዚህ ወር ወንድ ልጅን አላት እንዲህ አለችው፣ የእግዚአብሔር ሰው እባክህ እንዳትዋሸኝ አለችው። ትወልጃለሽ አላት። ኢየሱስ ክርስቶስ ጌታ። አሜን በሉ። አሜን ነው ወይ? ድፍረት ከኃይል ጋር ነው። ክብር ለኢየሱስ ይሁን። እግዚአብሔር ሲናገር የእግዚአብሔር ቃል ይላል፣ ፊደል አይደለም። ጌታ ኢየሱስ እኔስ የምናገረው ቃል ምን አለው? መንፈስን እውነትም ነው ይላል። ውሸት የለበትም። ያንን ለማብራራት አትሞክርም። ኃይል አለው፣ ይሰራል። በተሰጠን ስልጣን መረማመድ መኖርና መመላለስ የእግዚአብሔርን ፍቃድ እስከጠበቅን ድረስ በህይወታችን የሚሆነው ያመንነው የተቀበልነው የተሰጠን። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ከዛ እንዲህ አለ በአመቱ ላል እንዳለው በወሩ በዛው አመት በዛው ወር ወንድ ልጅ ወለደች። ኢየሱስ ክርስቶስ ጌታ አሜን ነው። ወለደች። ልጁ ማደገ ታሪኩ ስለምታውቁ ካደገ በኋላ የሆነ ጊዜ ላይ ልጁ ወደ እርሻ ከወጣ ብሎ ወደቀ። አመጣችሁ በጭኖ ላሰኘ። ከዛ በኋላ ኤልሳ ሲተኛ የነበረበት ቦታ ሰገነው አስቀመጠች። ኤልሳን ፍለጋ ወጣች። ታውቃለች የአፉ ቃል እንደሚሰራ፣ እግዚአብሔር አብሮት እንዳለ፣ በሱ ላይ ያለው ቅባት ኃይል እንዳለው። አሜን ነው ወይ? አብቅተዋል ብላ ታሪኩን አልዘጋችውም። ሳትጠብቅ ያመጣ እግዚአብሔር ሳታስበው ከእጇ ነጥቆ አይወስድም። አሜን በሉ። አሜን ወለ ኢየሱስ ይሁን። እግዚአብሔር በአፋ ይሰዳ በሩቁ ወየች ቢያዝሮጡ ምን ነካ አይፈልጉ አንተ ሳይሆን የሚፈልገው ራሱ ዋናው የተናገረኝ ኤልሳውን ነው የሚፈልገው አለ። ሄዳ ተረችው አብሮ መጣ። ታሪኩን ስለምታውቁ እዛቀጥታ ዋናው ዓላማ እግዚአብሔር በብሉይ ኪዳን ይሰራ የነበረው በመረጣቸውና በሾማቸው እግዚአብሔር አብሮ ይሰራ። አሜን። አንድ ምሳሌ ልስጣችሁ። እዚህ ሀገር ፖሊስ ወይ ቤታችን አንካፍቶ ወይ መኪና ገለዳን ቢያስቆመን ትሄዳለህ፣ ታልፋለህ፣ ትሮጣለህ። ለምን ትቆማለህ? ባለስልጣን ነው ሰውየውን አይደለም፣ ከጀርባ ያለ ኃይል አለ። ብትቀጥል ምን እንደሚከተል ታውቃለህ። ስለዚህ ሳትፈልግ መስኮትን አውርደህ ሳትፈልግ በልን ከፍተህ ትቆመህ ትሰማለህ። ለምን? ስልጣን አለው። ከሰውየው ጀርባ ስልጣን የሰጠው አካል ኃይል ሰጥቶታል። እርምጃ መውሰድ ይችላል። አይፈራህም። ጉዳዩ ካንተ አይደለም። ጉዳዩ ከጀርባ ያለው ኃይል ምን ሰውየውን አይተው ቀጭን ነው ቀጫጭን ምን ያወጣ ብለህ ብታልፈው ከጀርባ ያለው ኃይል እርምጃ ይወስዳል። ስለዚህ ሳትፈልግ ትቆማለህ። እግዚአብሔር በዚህ ምድር ላይ ስንኖር የሰጠን ኃይል ያ ኃይል አሜን ብለዋል። ኢየሱስ ክርስቶስ ጌታ። የተሰጠን ስልጣን እሱ ስልጣን ነው። ለዚህ ነው በዛ ስልጣን መመላለስ ምን ክብር ለኢየሱስ ይሁን። ይኸውላችሁ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 8 ላይ እንዲህ ይላል፣ ስልጣን ከራሳችን አይደለም። ቅድም እንዳልኳችሁ ስልጣን ከማን ነው? ከእግዚአብሔር ነው፣ ከራሳችን አይደለም። ማንም ሰው በራሱ ስልጣን ማለት አይችልም። ጌታ ኢየሱስ እንዲህ አላቸው 18 ላይ ኢየሱስም ቀርቦ እንዲህም ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ምን ሆኗል? ተሰጥቶኛል። ጌታ ኢየሱስ በምድርና በሰማይ ምን ተቀብሏል? ስልጣን ተቀብለዋል። በመስቀል ላይ ያለቀው በመስቀል ላይ የተሰራው ያ የእግዚአብሔር ሐሳብ በክርስቶስ በኩል የመጣው ከአዳም እጅ ተነጥቆ የተወሰደ ስልጣን፣ ከአዳም እጅ ነጥቆ የወሰደ የሞት ኃይል፣ የውድቀት ኃይል በመስቀል ላይ ተመታ።
አሜን ነው ወይ? በመስቀል ላይ ኢየሱስ ገደለው፣ ቀጣውና ስልጣኑን ቀማው። በፊት ለሰው ልጅ የተሰጠው በምድር ላይ ባለው በተፈጠረው ፍጥረት ላይ ብቻ ነው ስልጣን የተሰጠው። በአዳም ምክንያት በሚታየው ዓለም ብቻ ነው። በማይታየው ዓለም ላይ አልተሰጠውም። እሱን እግዚአብሔር ብቻ ነው የሚመራው። በጉዑዙ ዓለም በሚዳሰሰው ዓለም ብቻ ነው ለሰው ልጅ ስልጣን የተሰጠው። ምራው የተባለው ጊዜው የተባለው መናፍስቱን ዓለም መንፈሳዊን ዓለም አይደለም። ግን ከውድቀት በኋላ ኢየሱስ በመስቀል ላይ ከጨረሰ በኋላ በሰማይና በምድር በሚታየውም በማይታየውም አሜን ነው ወይ? አሜን ነው። ስልጣኑን ቀማና ላል በልጁ በኢየሱስ ላመኑ ሁሉ ሰጣቸው። አሜን ተሰጥቶኛል በሉ። ስልጣን በሉ በሰማይና በምድር በክርስቶስ ኢየሱስ ተቀብያለሁ። እኔ በሉ ባለስልጣን ነኝ፣ ባለስልጣን ነኝ። ለሚያምን ሰው ይሁንለት። አንዳንድ አውቆ መኖርና ሳያውቁ መከተል ላይ አዳም እግዚአብሔር የሰጠውን የስልጣን መጠንና ልኬቱን ስላላወቀ ለአፕል የእግዚአብሔርን ትእዛዝ ሳተ። ከተሰጠው ይልቅ ያልተሰጠው አጋው በማለት የተሰጠውን ትርጉም ያወቀ አይመስለኝም። እግዚአብሔር የሰጠውን ነገር ጠንቅቆ ያወቀ አይመስለኝም። ከተሰጠው ይልቅ ያልተሰጠውን ልቡን ያጓጓው። ዛሬም በቤተ ክርስቲያን ብዙ ሰዎች በክርስቶስ የተሰጣቸውን ስልጣን ባለማወቅ በሽንፈት፣ በፍርሃት፣ በበሽታ፣ በብዙ መጎሳቆል ይመላለሳሉ። ለምን ሲባል ስልጣኑ ጠንቅቆ ባለማወቅ። ዮሐንስ 1:12 ላይ ይላል ማንነታችንን ጠንቅቀን ካላወቅን በክርስቶስ የሆነውን ካላወቅን ህይወታችንም ሽንፈት ውስጥ ነው የሚኖረው። ባሪያ ነው የሚያደርገን። በክርስቶስ ያገኘነውን ካላወቅን የምንመላለሰው በፍርሃት እንጂ በስልጣን አይደለም። ክርስቲያን በክርስቶስ ያገኘውን ህይወት ካላወቀ የሽንፈት ህይወት ይኖራል። የንቀት፣ የሽንፈት፣ የክስረት ህይወት ይኖራል። የበሽታ ህይወት ይኖራል። ጉስቁልና ውስጥ ፍርሃት፣ የበታችነት፣ የሽንፈት ህይወት ያስተናግዳል። ለምን ሲባል የሆነውን በክርስቶስ ያገኘውን ማንነቱ ጠንቅቆ ካላወቀ፣ ያን ያወቀውን ነገር ካልገለጠ፣ ካላበረታ፣ ካላወጣው፣ ካላወጀው፣ ነኝ ብሎ ካላመነ፣ ያመነውን ለመኖር ራሱን ካላሰለጠነ፣ አንድ ቀን ተማሙቆ ብቻ የሚተው ከሆነ ህይወት እንደዛ አይደለም። የየቀን ላይፍ ነው፣ መመላለስ ነው። በኃይል ምን ላይ? በወደቀው ዓለም ላይ በአሸናፊነት መንፈስ በተገለጠ ህይወት። ዮሐንስ ምዕራፍ 1 ይላል በዚህ ምክንያትም ስንት ያልኳችሁ ለተቀበሉትም ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው? እስቲ ድምጻችሁን ከፍ አድርጉ። እስቲ ከፍ አድርጉና ለማን? ለተቀበሉት፣ በስሙ ለሚያምኑት ለተቀበሉት የእግዚአብሔር ልጆች ይሆኑ ዘንድ። አሜን ነው ወይ? ለእግዚአብሔር ይሁን። ከባርነት፣ ከውድቀት፣ ከጥፋት ልጆች አውጥቶ የእግዚአብሔር ልጅነት የሚሰጥ ስልጣን። አሜን ነው ወይ? አንዳንዴ ይሄ ሲገባን እንጮሃለን። ኖርማል አይደለም። የእግዚአብሔር ልጅ የአቶ እንትና ልጅ አይደለም። የጠቅላይ ሚኒስትር ልጅ አይደለም። የእግዚአብሔር ልጅነት ስልጣን ምድራዊ ነገር ጋር የምታነጻጽረው የምታየበት ጉዳይ አይደለም። ሰማያዊ ማንነት በአብ ቀን ከክርስቶስ ጋር የመቀመጥ ስልጣን። አሜን አሜን። ተቀብለናል፣ ወስደናል። እግዚአብሔር በክርስቶስ በኩል የልጅነትን መብት ሰጠን። ስልጣን አለ። ይሄ ስልጣን የምለው ቃል ስትጠቀም ነው የሚገለጠው። ካልተጠቀምከው፣ ካስቀመጥከው፣ ዝም ብለህ ካስቀመጥከው አይሰራም። የየቀን ህይወት ነው። ስልጣን ስም አይደለም፣ ህይወት ነው፣ ተግባር ነው። ምናውጀው ነው፣ የሚገለጥ ነው። ፋይት ነው የምናደርገው። ለምን ልጅ አይደለም የሚለን ብዙ ስላለ ልጅነትን የምንገልጣው በመናገር ብቻ ሳይሆን በመኖር። አሜን ብሏ። በመኖር መንፈሳዊ ዓለም ከኛ በላይ አክቲቭ ነው። በጣም ፈጣኝ ነው። በጣም ፈጣኝ ነው። ሴጣን ያለፈው ላይፋችንን መተንተን ቀላል፣
ሊመጣ ያለው መናገር ሰው ግን ጭንቅ ነው። አያውቀውም 40-50 ዓመት የሆነውን አየር ላይ ያለውን ያውቀዋል። አስገርሞም ይሄ ሰይጣን የማያውቀው ግን በክርስቶስ የሆንከውና ልትሆን ያለውን ነገር አያውቀው። አሜን በሉ። አያ ብዙ ጊዜ ሰይጣን ምን ያገር በሆነው ባለፈ ነገር እየነካካ እያስለቀሰ ወደ ኋላ ይጎትታል። ሊሆን ያለው እንዳታይ የሆንከውን እንዳታውቅ። አሜን። የሆንከውን እንዳታውቅ፣ ያለህበትን ከፍታ እንዳታይ፣ የሆንከውን የከሰርከውን ያጠፋውን የጠፋይበትን ዓለም እያወጣ አንተ እኮ እንዲህ ነህ እያለ ወደ ኋላ ይጎትትና ስልጣን ይቀማሃል። ለዚህ እኮ አዳም ጋር መጥቶ እኮ አንድ ነገር ስላቸዋል እንደሱ ሁሉን አዋቂ ሆኖ ነበር። እንዳትሆኑ ግን ተከልክላችኋል። ተሰጣቸው ነው ያተሰጣቸው ነው ማይጠቅማቸው ይጠቅማቸው እግዚአብሔር ሰጥቷቸው የማይጠቅማቸው ነው ከለከለ። ማይረባቸው ማይጠቅማቸው የሚገልዳቸው የሚያጠፋቸው ነው እግዚአብሔር ያከለከለው። የሚጠቅማቸው ነው ማሰጠት ይሰጣ መጥቶ ግን የሚጠቅማቸው አይደለም ያወራው የማይጠቅማቸውን እግዚአብሔር የናቀውን እግዚአብሔር የሰወረውን አይሆናችሁም ይገላችኋል ውድቀት ነው ያለውን ግልጥ አደረገና አልቃሽ አደረገው። ፊት ለፊት ከማየት ወደ ኋላ እንዲያይ የእግዚአብሔር ሐሳብ እንዳይጠብቅ እንደከሰረ እንዳጣ አጉረምራሚና ልቡን ወደ ኋላ የሚጎት ዛሬም እንደዚህ ነው የሚሰራው። በክርስቶስ የሆነውን የተቀበልነውን የልጅነትን ስልጣን እንዳናውቅ አንተ ምን ዋጋ አለው ይሄው እንዲህ ነው ይላል። ምድራዊ ከመድራዊ ነገር ከፍ ያለ የማይገናኝ ዘርፈት ነው። አሜን። እዚህ ኖር ያልኖር በላን ሰበሰ አለበስን አባቶቻችን አንበል የሚበልጥን እግዚአብሔር ገልጦልናል። ያን እንዳናውቅ እግዚአብሔር የተቀበልነው ሰው ያልተቀበለውን እየገለጸ የሆነውን እንዳናውቅ ባልሆነው ነገር አደረገ። በስልጣን መመላለስ ማለት በክርስቶስ በኩል ያለን ህይወት ማወቅ፣ ከፍ ያለውን ህይወት ማወቅ፣ በመስቀል ላይ ያለቀው ኢየሱስ ክርስቶስ አዳም ባለመታዘዝ ከከፍታ ውድቀትን ከአሸናፊነት ተሸናፊነትን ኢየሱስ በመታዘዝ ከውድቀት ወደ አሸናፊነት አሜን ኢየሱስ ይሆን አሜን ነው ወይ? ኢየሱስ በመታዘዝ ራሱን ሰዋና ጠማው። ይኸውልህ የእግዚአብሔር ቃል የሚሰራው በእኛም የሆነው ትልቁ ነገር የእግዚአብሔር ቃል የሚለንን ነገር አውቀን በመንገዱ ስንቆም ቃሉን ስንጠብቅ ቃሉ በእኛ ሲገለጥ በእኛ ላይ ያለው እግዚአብሔር የሰጠን የልጅነት ስልጣን በማንኛውም ነገሮች ላይ ኃይል አለው፣ ጉልበት አለው፣ ይሰራል። የኛ ብቃት አይደለም። ተሰጠን ስልጣን ከሰማይ ነው። አሜን ነው። ከኛ የሚጠበቀው አንድ ነገር መታዘዝ ብቻ ነው። ቃሉ እንደምንድነው መሆን ብቻ ነው። ቃሉ ያለልን ስንሆን ስልጣኑ ኃይል አለ። ለዚህ እኮ ቅድም ሳይሆን ፖሊሱ መጥቶ ሲያወራ የሆነ ጠቅም ፖሊሱ መጥቶ ሲያወራ እንዳንከራከር እንዳንል አንድ ነገር እናጣለን። ፖሊሱ ሰክሮ እየተንገላገለ መጥቶ ህግ ለማስከበር ይሞክር አቆመለት። ህግ ሰብሮ ህግ አስከበረ። ደግሞ ህግ እየተላለፈ ህግ አስከበረ። ህግ ተጨፈ ከመንገድ ያወጣው ህግ ቢያከብር ነው ህግ እንዲያስከብር ወደ አንተ ተላከ። ለቆጣ እግዚአብሔርም በህይወታችን ህግ እየተላለፍን በእኛ ላይ ያለው ህግ እንዲሰራ አይፈልግም። ህግ እየጣስን ቃሉን እየጣስን ሐሳቡን እየጣስን እግዚአብሔር በእኛ ላይ ያለው ስልጣን እንዲሰራ አይፈቅድም። እንዲሰራ መጀመሪያ እግዚአብሔር እኛ ህጉን ማክበር ቃሉን ማክበር ቃሉ የሚልን አምኖ በመቀበል ለመኖር መሞከር የዛኔ የአንደበት ቃል ኃይል አለው። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? ይሰብራል፣ ይሰራል፣ ይለውጣል። ቃሉ በሎ ህይወቴን፣ ዘመኔን፣ ታሪኬን ይለውጣል። ቃሉ በኔ ላይ በሎ ይሰራል፣ ነገሬን ይቀይራል፣ ታምራት ይሆናል። ለሚያምን ሰው ይሁንለት። ቃሉ ጉልበት አለው። ቃሉ ያማመኑ በቃሉ የማይቆሙ ሰው የሽንፈት ህይወት የሚኖሩ በቃሉ የታመኑ ሰዎች ሁሉ ጊዜ በቃሉ ተደገፉ ሰዎች ሁሉ ጊዜ የህይወታቸው የድል ህይወት። የኛ ድል የምንለው ምድራዊ ስኬት አይደለም። እሱ ስኬት ያደርጋል።
ስኬት አይደለም። ስኬት መንፈሳዊ ዓለም ነው። አሜን ነው። ሰማይ ያላያዘ ሰው ምድር ቢሳካ ምን ትርጉም አለው? ትርጉም አለው እንዴ? ሰማይ ነው ዋናው። የማይታየው ዓለም ላይ ስልጣን ተሰጥቶናል። ማዲጋው አሜን ነው ወይ? ለዚህ ነው የእግዚአብሔር ቃል ገዢ የሆነው። ቅድም እንዳልኳቸው ነገስታቶች ሲናገሩ እንደ እግዚአብሔር ቃል እንደ እግዚአብሔር አፍ ይሰማሉ። ለምን ሲባል ከስልጣኑ ጀርባ የማን እጅ አለ? የእግዚአብሔር እጅ አለ። አየህ፣ ስትናገር ከንግግር ጀርባ የማን እጅ አለ? ክብር ለኢየሱስ ይሁን። አውቃችኋል ይሄን ነገር? አምናችኋል ይሄን ነገር? ከንግግር ጀርባ እግዚአብሔር እንዳለ እግዚአብሔር ይሰራል። የሚለው ቃል ኃይል አለው። ታሪክን ይሰራል። ቀንበር ይሰብራል። ጨለማ ይገፋል። በሽታን ይመታል። አሜን ነው። አሜን። ስልጣን እሱ ነው። በስልጣን መመራት ማለት ለእያንዳንዱ ነገር እንደ ባለስልጣን ነው። የአሜሪካ አምባሳደር ወደዚህ ምድር ቢመጣ አውስትራሊያዊ መሆን አይችልም። ምናዊ ነው? ተናገሩ። ምናዊ ነው። የሚኖረው ኑሮ ምናዊ ነው። ደሞዝ ከፋይ ማን ነው? ላይፉን የሚገልጠው አውስትራሊያ ነው የሚያንጸባርቀው ወይስ አሜሪካዊ ነው? አሜሪካን ነው የሚገልጠው። ወክሎ ነው የመጣው። እኛ የሰማይ ወኪሎች ነን። የእግዚአብሔር አፍ ነን። አሜን በሉት። የሰማይ አምባሳደሮች ነን። የምንገልጠው ሰማይ ነው። አሜን። ሰማይ ነው በእኛ የሚያወራው። ለዚህ እኮ ነው እነ ኤልሳ የሚፈሩት። ኤልሳ ብቻ ሳይሆን ኤልሳን የላከ እግዚአብሔር ይንቀሳቀሳል። መንፈሳዊ ነገር እምነት የሚባለው ክርስትና ወደዚህ ከፍ ካላለ የሽንፈት ህይወት ነው የሚመስለው። የከሰረ ህይወት የከሰረ ህይወት። አንዳንድ ጠልቃችሁ ግቡ። ጠልቃችሁ አንዳንድ አያስፈላጊ ከላይ ነካ አይደለም። የእግዚአብሔር ቃል ማጣፈጫ አይደለም፣ ማሳመሪያ አይደለም። አንዳንድ ወጥ ሲሰሩ ቅመሞች አይደል ዋና ናቸው። ምንድን ናቸው? ማጣፈጫ ናቸው። የሚበላው ወይ ስጋ ወይ ምስሩ ወይ ሌላ ነገር ነው። እነሱ ማጣፈጫ፣ የእግዚአብሔር ቃል ማጣፈጫ አይደለም፣ ዋና ነው። አሜን። ማጣፈጫ ንግግር ማሳመሪያ፣ ንግግር በሰላምታ ማሳመሪያ። አሜን ነው ወይ? ማጣፈጫ አይደለም፣ ማስተካከያ አይደለም። የእግዚአብሔር ቃል ዋና ነው። አሜን በሉ። ኢየሱስ ክርስቶስ ጌታ ነው። ይሄ ዘልቆ መግባት አለበት ወይ ውስጣችን። ይሄ ካልገባ ሁሉ ጊዜ እንደ ድግግሞች ከመምጣት ውጪ ሌላ ለውጥ አናመጣም። ለዚህ ነው የሽንፈት ህይወት፣ አልቃሻ ህይወት፣ ማይለወጥ ህይወት፣ ተመላላሽ። ለምን ሲባል የተሰጠንን ስልጣን ተቀምጠን እንዳንኖር የከፍታ የበላይነት የአሸናፊነት መንፈስ ተቀብለ የተሸናፊነትን ህይወት አትቀበል። አሜን ነው። ነው በሉ ነው። ይሄ እውቀት ይፈልጋል። እውቀት ይፈልጋል። ተረዳ። እግዚአብሔርን ተጠንቅቆ ማወቅ ይፈልጋል። ልክ ማወቅ አለበት። ልክ ሰማይ ልክ ነው ብሎ ያስቀመጠ ያለ የተቀበሉት ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ የሚሰጣቸው ስልጣን አለ። ይህ ስልጣን ምድራዊ ተደረገ ሰማያዊ ነው። በማይታዩ ዓለም ላይ ያለውን መንፈስ የሚመጣበት ስልጣን የወደቀውን ዓለም ምክንያቱም በሰማይና በምድር ተሰጠለ መሰረቱ በወደቀ ዓለም ስላለ ሁሉ አልተገዛም። ባልተገዛ በወደቀ ዋናው አለቃ ሆኖ ዓለምን የሚመራ የወደቀው አጋንንት ስለሆነ እሱ እስኪታሰር ድረስ በዚህ ምድር ላይ ስላለ በሰማይ በሚታየው በማይታየው እግዚአብሔር ስልጣን ሰጥቶናል። የሚታየውን እንገዛለን በቃል ቅድም እንዳልኳቸው በሽታን ጉዳት እንለዋለን። አሜን ነው ወይ? ቀንበርን ተሰበር እንለዋለን። የማይታየው የመናፍስቱን ጉልበት ደግሞ እንሰብረዋለን። አሜን በሏ። አየህ፣ ሰማያዊ ምድራዊ የተሰጠ ስልጣን ሁለተኛ ቆሮንቶስ ላይ የሚለውን ቃል አንብብላችሁ። ጂሰስ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ነው። የጦር ዕቃችን ይላል ስጋዊ አይደለም። ምናዊ አይደለም። ምሽጉም ተምሮ ከታርኩ ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለ። አሜን። ምሽግን መደመት የሚችል ምናው መለኮታዊ የሚታይ ነው አይደል? ምሽግን በማይታይ ነገር ውስጥ ግን ይታየናል። አሜን።
አሜን ክብር ለኢየሱስ አሜን ነው በማይታይ ነገር ውስጥ አንተ ቃል ይወጣል ቃሉ ታድቆ የሆነ ላንተ ይዞ የሆነ ጠለንጃ ይዞ ቃሉ ኃይል የሚታየው ግን ያናገራል አሜን ነው ክብር ለኢየሱስ የሚታየው ያፈርሰዋል ውጊያችን ለዚህ ነው ሰዎች እንደወጋው እንደ ምድራዊ የሚዋጉበትን ትጥቅ አይደለም ታጠቅመው ይታይ አይደለም የማይታይ ግን መንፈሳዊ ስልጣን ከእግዚአብሔር አፍ የወጣ ቃል በእኛ ላይ ተነግሯል አሜን የዳንበት ያመለጥንበት ስሙ ኃይል አለው ነው የኢየሱስ ስም ነው አሜን ይኸውላችሁ እግዚአብሔር የሰጠን ስልጣን ካላወቅን ሁሉ ጊዜ ራሳችን በመንገምትበትና በመናሳልፍባቸው ቦታዎች ሁሉ ሁልቅን እየተሸነፍን እንቀጥላለን ለምን ባየን ቁጥር የምናነጻጽረው በስጋ ስለሆነ በአካባቢ ስለሆነ ሰማይ ካልገባን በክርስቶስ የተካፈለው ሕይወት ካላወቀ የምናነጻጽረው ዙሪያችን አካባቢ ያለው ሁሉ ጊዜ የምናስተናግደው የሽንፈት ሕይወት የድል ሕይወት አይደለም ቀና የምትለው ከምንም ጋር ተነጣጣ ሰማይ ነው አሜን ነው ወይ በመስቀል ያለቀ ነው ከማንም እንደከበረ እንዳለው ብለህ አታነጻጽረውም በምንም አይስተካከልም በምንም አይነጻጸርም ሰማይ ከፍ አድርጎ ሰቅሎታል በልጁ በኩል ኢየሱስ ክብር ለኢየሱስ ይሁን ያንን ስልጣን ማንም ሊቀማ አይችልም ያዳም ተቀማ ለምን ሲባል ምድራዊ ስለሆነ ስልጣኑ ለምድራዊ ሆነ ተሰጠው ምድርን እንዲመራ አጥፋት ነው ለዚህ ነው ሰይጣን በሚታየው አነጣጣሪ ተቀማ የኢየሱስ ግን ማንም ከእጃችን ሊቀማ አይችልም አሜን ይሄው እንደበረንዳው እንዲገባችሁ አሜን ነው አሜን ኢየሱስ ክርስቶስ ጌታ ነው አዳም ተቀማ በምን በሚታየው ዓለም የሚታየውን አነጣጣረበትና እስቲ ኢየሱስ ማን ነው ክርስቶስ የሰጠን ነገር ከምን ጋር አነጣጥሮ ከእጅ ይቀማል በምን ይስተካከላል በምን ያነጣጥሩታል አንተ በችላባይነት ረስተው ጥለሆ ተዘናተ ትዘው ካልሆነ በስተቀር እስካመንክበት እስከተከተልከው እስካወቀው ማን ይቀማሃል አሜን አሜን ከኔ ጋር ሐሳቡ